አምራን እስከዛሬ ድረስ የቋመጠችበትና ስትጓጓለት የነበረውን ገንዘብ ላታገኘው ለአንድና ለመጨረሻ ጊዜ ውርደቷን ተከናንባ ከናሆም ጋር ተጣልታለች። በሌላ በኩል ደግሞ ትንሽዬ ሚስጥር ነው የተናገርኩት፣ ገና ዋናውን ሚስጥር ስናገር ምን እንደሚፈጠር ምን ታውቃላችሁ ስትልም ዝታባቸዋለች። ወይዘሮ ዝናሽ ደግሞ ገና ይቺ ትንሽ ሚስጥር ናት፣ ገና ምን አይተክ ከፊት ለፊትክ ገና ብዙ ቦምብ ይፈነዳል ስትልም አቶ ለይኩንና ናሆም ላይ ዝታባቸዋለች ማለት ነው። በሌላ በኩል ኑሐሚን ናሆምን በጣም እንደምትወደውና እንደምታፈቅረው ዳግም ሲያቅ በጣም ነው የተናደደው። በነገራችን ላይ ዳግም በጣም ነው ያሳዘነኝ። እኔ በበኩሌ ኑሐሚን ለዳግም መሆን አለባት ነው የምለው። ዳግም በስንቱ ይጎዳል፣ ዳግም በስንቱ ይሰቃያል። አንደኛ እናት አልቦ ነው ያደገው፣ ሁለተኛ አባቱን አጥቷል፣ ሶስተኛ ደግሞ አሁን ኑሐሚንን በጣም ይወዳታል፣ ያፈቅራታል። አሁን እሷ ደግሞ የምታፈቅረው አሁን ሳይሆን ከበፊት ጀምሮ ናሆምን ነው። ስለዚህ ዳግም ናሆምና ኑሐሚን አንድ ላይ ሆነው ሲያያቸው በጭራሽ ራሱን መቆጣጠር አልቻለም። ወንድሙ መሆኑንም ገና አረጋግጦ ወይም ደግሞ በትክክል ሳይረዳ፣ በነገራችን ላይ ዳግምና ናሆም ወንድም አይደሉም። ምክንያቱም ዳግም የሌላ የወይዘሮ ዝናሽ ልጅ ነው። ይሄኛው ደግሞ ለአቶ ለይኩን ልጅ ብቻ እንጂ ወይዘሮ ዝናሽ በጭራሽ አትወልደውም። ስለዚህ አሁን ትክክለኛ ወንድሙ በጭራሽ አይደለም ማለት ነው። ያው እሱ ግን አሁን የሚያውቀው ወንድሙ እንደሆነ ነው። ናሆም በነገራችን ላይ በጣም ነው የሚያሳዝነው። ጌታ ናሆም ያሳዝናል፣ ዳግም ያሳዝናል። ዳግም በናሆም እየተጸጸተ ማለቴ በናሆም በጣም ከሚገባው በላይ አዝኗል። በህይወቱ ምን እንደተከሰተ እንኳን ለኑሐሚን መናገር አልፈለገም። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። እንኳንም በደህና መጣችሁ ወደ ቻናሌ። ለቻናሉ አዲስ የሆናችሁ ካላችሁ ፕሌስ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ተቀላቀሉ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። ስወዳችሁ ላይክ ማድረጋችሁን ግን አትርሱ እና በዚህ ድራማ ላይ ሁለቱ ያሳዝናሉ ማለቴ ዳግምና ናሆም አሁን ወይዘሮ ዝናሽ እናቱ እንዳልሆነች የሚያውቀው ነገር የለም እስካሁን ድረስ። አሁን ትንሽዬ ፍንጭ ነው ማለት ትንሽዬ ሚስጥር ነው ያወቀው። ዳግም የእሱ ወንድም እንደሆነ ብቻ ነው እንጂ ወይዘሮ ዝናሽ እናቱ እንዳልሆነች፣ ወይዘሮ ዝናሽ እና አቶ ለይኩን የዳግምን አባት ገለው እንደቀበሩት የሚያውቀው ነገር የለም። እርግጠኛ ነኝ ይህን ሁሉ ጉድና ይህን ሁሉ ወንጀል ሲሰማ መቼስ ቤተሰቦቼ ናቸው ብሎ ይጠጋቸዋል ብዬ አላስብም። ለነገሩ ወይዘሮ ዝናሽ ለናሆም ምንም አይነት ፍቅር የሚባል ነገር የላትም። ለምላሷ ወይም ላፏ እወደዋለሁ ልጅ ነው ትላለች እንጂ የምትወደውና ልጇ እንደሆነ ወይም ልክ እንደ ዳግም የምታየው ቢሆን ኑሮ እንደዚህ በገንዘብ ዙሪያ ባልተጨቃጨቀች ነበር። ለማንኛውም ወይዘሮ ዝናሽ አሁን በጣም ደስተኛ ናት። ለምን ካላችሁኝ ገና ብዙ ጉድ አለ። ምክንያቱም ናሆም የነሱ ልጅ አይደለም። ሲቀጥል ያን የዳግምን አባት ገድለው ቀብረዋል። ስለዚህ ይህንን ነገር ሲሰማ ደግሞ ናሆም ምን አይነት ስሜት ውስጥ እንደሚገባና ለአባቱና ለእናቱ ወይም እናት ነኝ ተብዬዋ ለእነሱ ምን አይነት አመለካከት እንደሚኖረው ያው ሁላችንም እንደምናውቀው ነው። ስለዚህ አሁን ናሆም በጣም የተጸጸተበት እና በጣም ከሚገባው በላይ ውስጡን የጎዳው ምንድን ነው? ዳግምን በጣም አሰቃይቶታል። ካስታወሳችሁ ከድርጅቱም አስወጥቶታል፣ ከቤትም ብዙ ጊዜ ደብድቦታል። አንድም ቀን በጥሩ አይን አይቶት አያውቅም። መጥፎ ነገር ነው የሚናገረው ሁልጊዜ። እሱም ባየ ቁጥር ደሙ ይፈላል ማለት ይቻላል። እና ይህን ነገር ደግሞ ወደኋላ መለስ ብሎ ሲያስታውስ በጣም በጸጸት እየተጎዳ ነበር። ሲቀጥል አምራን ልጁን ወይዘሮ ዝናሽ እንዳላስወረደች እና ዶክተሩን ወይም የእሷ ዶክተር የተባለውን ሄዶ ሲያናዝዘው በጭራሽ ወደ እኔ ስትመጣ ልጅ አልነበረም ብሎ ስለመለሰለት በዛም ደግሞ ተናዷል። ብቻ አሁን ናሆም ያለበት ሁኔታ በጣም ከሚገባው በላይ የሚያሳዝንና የሚያምነው። በሌላ በኩል እንግዲህ ኤሚ ናት። ኤሚን የሳስበው ሳታረግዛት ቀርም ይመስለኛል። በጣም የሚያሳዝነው ሁኔታ ኤሚ ማርገዟ አይቀርም እና ኤሚን ብትሆን በጣም ነው የምታሳዝነው። እንግዲህ አንዳንድ ጊዜ ታውቃላችሁ ቤተሰቡ የሆነ ብትንትን ሊወጣ ሲል ወይም ደግሞ የሆነ ችግር ሊደርስ ሲል ነው ቤተሰብ አንድ ላይ ለመተሳሰር እና አንድ ለመሆን ወይም ደግሞ ያ ነገር ሊበተን ሲል ችግሩ የሚገባን ይመስለኛል። እና ኤሚ አሁን ካያችኋት እስከ ዛሬ ድረስ ለወንድሟም ሆነ ለአባቷ ምንም አይነት ጥሩ ፊት አሳይታችሁ አታውቅም።
አንድም ቀን የእነሱን ትዕዛዝ ሰምታ አታውቅም። አሁን ግን ላይክ ወይዘሮ ዝናሽ እና አቶ ለይኩን ሊፋቱ ነው የሚባለውን ስትሰማ ናሆም የወይዘሮ ዝናሽ ልጅ እንዳልሆነ ወይም የአቶ ለይኩንም ልጅ እንዳልሆነ ስታቅ በጣም ነው የተሰማት። ናሆምንም ቢሆን እኔ በጣም ነው የምወድክ ወንድሜ፣ መቼውንም ቢሆን ከአጠገብህ አልለይም ምናምን የሚሉ ቃላቶችን ትሰነዝርለታለች ማለት ነው። በፊት ግን ካያችሁ አስታውሳለሁ አንድ ጊዜ ከኤርሚያስ ጋር የሆነ መጠጥ ቤት አግኝቷት እንደት ልክ ወንድሟ እስካልመሰላት ድረስ ነው ከፍ ዝቅ አድርጋ ስትናገሩ የነበረው። ለአባቷም በዛው ልክ ምንም አይነት ጥሩ አመለካከት አልነበራትም እና አሁን ግን እንደዛ ስቅስቅ እያለች ስታለቅስና ቤተሰቡ ሊበተን ነው ምናምን የሚለውን ጭንቅላቷ ውስጥ አስገብታ በጣም ነው የምታሳዝነው እና እሷም ታሳዝናለች። ቤቷ አሁን ያው በአንድ እግሩ ቆመዋል ማለት ይቻላል። ከእናቷም ጋር እየተጨቃጨቀች ነው። አባቷንም በጎን በኩል ተው አትፋቱ፣ እናንተ ከተፋታችሁ ራሴን አጠፋለሁ እያለች ነው ያለችው። እንግዲህ ያው አቶ ለይኩን ግን በጣም የሚያሳዝነው ነገር ወስኗል። እንግዲህ ያለውን ንብረት እህቱ ስትመጣ ተካፍለው ለናሆም ሰጥቶ እሱ እጁን ይሰጣል ማለት ነው። ግን እዚህ ላይ በጣም የሚያሳዝነው እና የሚያመው ነገር ደግሞ ዳግም ነው። ዳግም እንግዲህ ኑሐሚንን በጣም ይወዳታል፣ ያፈቅራታል። በጣም ህይወቱ በነገራችን ላይ የዳግም ህይወት በጣም የሚያሳዝን ነው እዚህ ድራማ ላይ። አንደኛ ደረጃ እቺ የሆነች ሸሌ ነገር ወይዘሮ ዝናሽ ሄዳ ከሱ ወለደችው፣ ወልዳ ጥላው ነው የመጣችው። አባትየው ስንት ዋጋ ከፍሎ ነው ያሳደገው። ያለ እናት ነው ያደገው። ያለ እናት አድጎ እናቱን ፍለጋ ወደ አዲስ አበባ ሲመጣ ደግሞ እንግዲህ የገጠመውን ነገር ሁላችንም ያየነው ነው። በጭራሽ ጥሩ ፊት አላገኘም። እንደውም እሱ ከመጣ በኋላ ነው የዛ ቤት ችግር እየባሰ የመጣው ማለት ነው። ስለዚህ አባቱም ተከትሎ ልጁን ብሎ ይመጣል። ከዛ በኋላ ነው እንግዲህ ወይዘሮ ዝናሽ እና አቶ ለይኩን ይህንን ነገር የፈጸሙት። ዳግም በጣም ነው የሚያሳዝነው። ይህ በዚህ ሁሉ ጉዳት አልፎ አሁን ደግሞ ኑሐሚንን በጣም እንደሚወዳትና እንደሚያፈቅራት ሁላችንም እናውቃለን እና እሷን አጣ ማለት ደግሞ ለሱ በጣም ትልቅ ችግር ነው። እንግዲህ የናሆም መጎዳት እንዳለ ሆኖ የናሆም ውስጡ መሰበር እንዳለ ሆኖ ነገር ግን ደግሞ ከኑሐሚን ጋር ሲያቸውና ኑሐሚን ናሆምን ስታስተኛ ያው ሰክሮ ስለነበረ ሲሰክር ወደ ዳግም ነበር የደወለለት። ዳግምና ኑሐሚን ደግሞ አንድ ላይ ነበሩና እንደውም ኑሐሚን ምን ሆነህ ነው? የተፈጠረውን ነገር ንገረኝ። ለምንድነው እንደዚህ በዚህ ደረጃ የምትጨነቀው? እያለች ዳግምን እያስጨነቀችው ነበር። ዳግም ግን መናገር አልቻለም። ማለቴ ናሆም ልጃቸው አይደለም፣ ለዛ ቤት ቤተሰብ አይደለም፣ ሁሉም ሰው ይጠሉታል ብሎ መናገር በጣም ከበደውና እንደዛ እየተጨነቀ እያለ ነበረ ናሆም ደውሎ ወንድሜ ሲለው ደግሞ በጣም ነበር የደነገጠውና ያው በጣም ሰክሮ ስለነበረ እንግዲህ ኑሐሚን እና ዳግም ወደ እሱ ይሄዳሉ። ከዛ እንደምንም ብለው ወደ ቤት ያልሄድም ብሎ ማለት ወደ አቶ ለይኩን ቤት ወደ አቶ ተሰማ ቤት ወይም ወደ ከኑሐሚን ጋር ይሄዳሉ ወደዛ ቤት። ከዛ ከሄደ በኋላ ያው በጣም ሰክሮ ስለነበር በነገራችን ላይ ምንድነው ያለው እዚህ ላይ አንዳንድ ጊዜ ሰው ሲሰክር የእውነት የሚናገረውን አያውቅም ይባላል። የሚናገረውን ያውቀዋል። አሁን እዚህ ላይ ናሆም ትክክለኛውን ነው የተናገረው። በተጎዳሁና በከፋኝ ጊዜ ማንም ካጠገቤ ባልነበረበት ሰዓት ኑሐሚን እናቴ ችግሬ ጊዜ የደረሰችልኝ እኮ እና ምናምን እያለ ኑሐሚንን አቅፎ እንደዛ እያለ ነበር እና እሷ ደግሞ ያው ታውቃላችሁ በጣም ትወደዋለች፣ ታፈቅረዋለች እና በጣም ደስተኛ ናት በዚህ ነገር። ዳግም ደግሞ ይህንን ነገር ሲያይ የራሱን መቆጣጠር ያቅተዋል። እንደውም ወደ ክላስ ገብታ ይዛው ገብታ አልጋ ላይ አስተኝታው ጉንጩን ሳም ስታደርገው በበር በኩል እንግዲህ ዳግም አይቷታል። ያንን ነገር ሲያይ ደግሞ ዳግም በጣም ነበር የተናደደውና ራሱን መቆጣጠር ያቃተው። ለማንኛውም እሷ ናሆምን አስተኝታ ስትመለስ ስትሳሳሙ አይቻችኋለሁ ሲላት በጣም ነው የተበሳጨችበት። በጣም ነው የተናደደችው እሷ ራሱ ማለት ነው። ለዳግም ምንም አይነት ፊት አልሰጠችውም። ማለት አላሳዘናትም። ለእሷ ብሎ ይሄን ያክል እየተቆማ ምንድን ይባለው ማለት በቃ ጥምዝምዝ እያለ ምናምን ነገር ግን እሱን ብቻ ስለምትወድ እሱን እንደማፈቀር ታውቃለህ አይደለ? እንዴት እንደዚህ ትሆናለህ? ከና እኔ ምን ላድርግ ነገር ነው ያለችው እና ማርያም በጣም ነው ያሳዘነኝ ዳግም። እኔ በበኩሌ ዳግም ማለት ኑሐሚን ለዳግም መሆን ያለባት ባይነኝ። በነገራችን ላይ አምራን በቀላሉ የምትለቀው አይመስለኝም። ኑሐሚን አትለቀውም። ምክንያቱም ገንዘብ ትፈልጋለች ከዛ ቤት። አሁን እቅዷና ሀሳቧ እየከሰረባት ይመስለኛል። እስከዛሬ ድረስ ብዙ ነገር አቅዳ ነበር።
ያንን ገንዘብ እንኳን አይደለም የወይዘሮ ዝናሽን ድርሻና የአቶ ለይኩንን ድርሻ እንኳን ለመውሰድ ወስና ነበር። ነገሮች ግን አሁን እሷ እንዳሰበችው እና እንዳለመችው አይደለም። ሲቀጥል ካሁን በኋላ ለአቶ ለይኩን ማለት ለናሆምም ሆነ ለዳግም የአቶ ማለት የዳግምን አባት ገለው እንደቀበሩ ብትናገርም ፋይዳ የለውም። ምንም የምትጠቀመው ነገር የለም። ሲቀጥል ደግሞ ወይዘሮ ዝናሽ እና አቶ ለይኩን ተፋቱ አልተፋቱ ምንም የሚፈጥረው ነገር የለም። ከአሁን በኋላ ለሚፈጠረው ነገር ምንም ችግር የሚያመጣባቸው አይመስለኝም። ስለዚህ አምራን ምንም ብታደርግ ካሁን በኋላ ወድቃ ትቀራለች እንጂ የምትቀይረው ነገር የለም። ሲቀጥል ከዛ ቤት ገንዘብ አታገኝም። እስከዛሬ ቢሆን ኑሮ ያው